ሃሎ ሄሎማ እንዴት ነሽልኝ? ሙሴ አንተ ነህ? ተፈተህ ነው? አዎ እኔ ነኝማ። እንዴት ነሽልኝ? ተመስገን አምላኬ፣ ወንድም ተፈታ። ደስ ይበልህ። ሙሴ ተፈታ? አዎ። እሰይ 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 እሰይ። ኧረ ማዋሪኝ እንዴ! በጨለማ እንዲህ አይነት ደስታ ሲያሰማኝ ተመስገን። እንኳንም ድምፅህን ሰማሁት። እሰይ ተመስገን አምላኬ። ወይ 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 ወይ። አሜንማ። ቀላል ነው እኮ ብያችሁ ነበረ። አይ ቀላል። ይኸው እስከ ዛሬ አሽተው ደግሞ ቀላል ነው ትለኛለህ? አይማ እንዴት ናችሁልኝ ግን እናንተ? ደህና ነን። ክብሩ ይስፋ ለመድኃኔዓለም። እሱ ምን ይሳነዋል? መቼ ተፈተህ ነው ግን? መስኪስ እንዴት ደውላ አልነገረችኝም? ትላንት ነው የተፈታሁትማ። ከመስኪ ጋር አልተገናኘንም። አሃ አልተገናኛችሁማ? አዎ አልተገናኘንም። ስልኳ ዝግ ነው ማዬ። እስቲ ቆይ ረጋ በል። ታናግረዋለህ? ቆይ ሊነጥቀኝ ነው እንዴ? እስቲ ረጋ በል። ሆይ ጉድ! ማን ነው ማዬ? ወንድምህ ነው። ይኸውና እኮ ናፍቆቱ መላስቀጡን አሳጥቶታል። ካልቀማውሽ እያለ ነው። በል እስቲ አናግረው። ውይ ሄሎ ሙሴ። ሄሎ ብሩኬ፣ እንዴት ነህ? በእናትህ ተማሪ መስከረም ታውቃታለህ? በሚገባ። የት ነው የምታውቃት? አብረን ነበር የምንማር። አንድ ባች ነበርን። በዚህ ሴሚስተር ድሮፕ እንዳደረግህ አውቀናል። ለምንድን ነው ድሮፕ ያደረግከው? ለመጨረሻ ጊዜ መቼ ነበር ያያት? ያው ከብሬክ በፊት ነው ያያት። ከ2 ወር በፊት ማለት ነው። ለመጨረሻ ጊዜ የት ነበር ያያት? ለመጨረሻ ጊዜ ያየኋት ላውንጅ አካባቢ ይመስለኛል። በቅርብ ታውቃታለህ? ምን አይነት ትውውቅ ነው ያላችሁ? አንድ ክላስ አለ። በአጋጣሚ ደግሞ ፋይናል ፕሮጀክት አንድ ግሩፕ ነበር። ልምዳችን እስከንጨርስ ምን ድረስ አብራን ነበረች። ፕሮጀክታችንን በምናቀርብበት የፈተና ቀን ሳትመጣ ቀረች። መስከረም ምን አይነት ተማሪ ነበረች? መስከረም በጣም ዲሲፕሊን ተማሪ ነች። ምጡቅ አእምሮ ነው ያላት። ጥቂት አቅም ካላቸውና ተስፋ ከማደርግባቸው ተማሪዎች መካከል አንዷ ነበረች። ነበረች ስትል አልገባኝም። የት እንዳለች ታውቃለህ ማለት ነው? እንዴ ራሷን አጠፋች አልተባለም እንዴ? ራሷን እንዳጠፋች እንዴት እርግጠኛ ልትሆን ቻልክ? የምታውቀው ነገር አለ?
ራስን ማጥፋት እኮ እዚህ ግቢ ውስጥ ኖርማል ነገር ሆኗል። የዛሬ ስንት ወር አይደል እንዴ ናርዶስ ዶርም ውስጥ ራሷን አጥፍታ የተገኘችው? ራሷን አጠፋች ያለው ማን ነው? መጀመሪያ ሶሻል ሚዲያ ላይ ነበር ያየሁት። ከዛ ግን ለማጣራት ስሞክር ሰው ሁሉ የሚያወራው ራሷን እንደጠፋች ነው። ራሷን ልታጠፋ የምትችልበት ምክንያት ግን አለ? በፍጹም መስኪ ራሷን ታጠፋለች ብያለሁ። ለምን? እስከ ማውቃት ድረስ መስኪ ጠንካራ ስነ ልቦና ያላት ሴት ናት። ከወትሮ የተለየ ያየህባት ባህሪ አለ? እሱማ ድሮ ማውቃት መስኪ አልነበረችም። በጣም ብዙ ለየት ያሉ ባህሪያቶች እያሳየች ነበር። ማለት ሺ ዋስ ቶታሊ ቼንጅድ። ባለባበስም ባነጋገርም በጣም ተቀይራ ነበር። በጭራሽ ድሮ ማውቃት መስከረም አልነበረችም። በነገራችን ላይ ግቢ ውስጥ መታየት በጣም ቀንሳ ነበር። የት እንደምትውል ባላውቅም ግቢ ውስጥ ግን ብዙ አትታይም ነበር። በነገራችን ላይ ናርዶስም እንደዚህ ይሄን ባበዛች ሰሞን ነበር የሞተችው። መስከረም ላይ አደጋ ሊያደርስ የሚችል ወይም የተቀየመችው ሰው አለ? የሆነ ጊዜ ከሄለን ጋር ተጣልተው እንደነበር አስታውሳለሁ። ሁላችንም ባለንበት ነው ገልሻለሁ እያለች ስትዝትባት ነበር። ከፍተኛ ድብርት ውስጥ ስለነበረች ራሷን ማጥፋቷ የሚያጠራጥር ነገር አይመስለኝም። የሚገርመው ደግሞ ከናርዶስ ጋር ተመሳሳይ ሆኖት ትንሽ ቀረብ አለች እንጂ በቀን እንደው እንዴት አይነት ምርጥ መሰለ። አዎ በጣም ቆንጆ ነው። እና እንዴት አያችሁት? ቆንጆ ነው። በጣም ጥሩ። እስቲ በዛ በኩል እንደዚህ አይት አድርጉት። እስቲ በዚህ በኩል እንዴት ነው? ታዲያ እንዴት ነው አዲሱ ቤቴ? ይኸው ምን ላድርግ እንኳንኛ እኔ ፈሪሃ እግዚአብሔር ስላለብኝ ፈጣሪ እኮ ይሰጠኛል። ለኔ ለሰው ክፉ አላስብ። ቆንጆ ነው አይደል? ወደዳችሁት? ደህናዋል። ቆንጆ ነው የሚሰራው። ምን ትመክረኛለህ? ወይኛውን ይሻላል ወይስ? አይ ይሄንንም አልሸጥም። ያኛውን አይተው የለ እንዴ ለህንጻ ከሱ የተሻለ ቦታ የት ይገኛል ብለህ ነው? ደግሞ እኮ መንገድ ዳር ነው። መንገድ ዳር ያው ሁላችንም እንደው ለከተማ ነው ማለት ብለን ነው እንጂ እኮ ያ ቤት በዛ ዋጋ የሚያዋጣ አይደለም አይደል እንዴ? በጣም ጥሩ ነው። ለማንኛውም በደንብ እናየውና መጨረሻ ላይ እናገራለን። እሺ ጥሩ ነው። ምንም እንትን የለውም። ሙሴ ተፈቷል። ማን ነው ሙሴ? የወይዘሮ ብርሃኔ ልጅ። ዘብጥያ ወርዶ የለም እንዴ? ቆይ ስለዚህ ጉዳይ በኋላ እናወራለን። የቤተሰብ ጉዳይ ነው። ድንገት ሲነግረኝ እንትን አለ። የቤተሰብ ጉዳይ ነው። በሉ እንግዲህ ያው እዛ ሄደን እናየዋለን። አመሰግናለሁ። ብዙዎቻችን ፈጠራ ከሰማይ የሚወድቅ መብረቅም ይመስለናል። ግን አይደለም። ዓለምን የቀየሩ ትልልቅ ሐሳቦች የተወለዱት ከፍላጎትና ከጭንቀት። የሰው ልጅ በምን ኢንስፓየር ሊሆን ይችላል? በፍቅር፣ በበቀል ወይስ በሰርቫይቫል?
ኒውተን የስበትን ሕግ ያገኘው አፕል ሲወድቅ ስላየ ብቻ አይደለም። ለዘመናት ነገሮች ለምን ይወድቃሉ የሚል ጥያቄ ሁልጊዜ ስለሚያስጨንቀው ነው። ኢንስፓይሬሽን መነቃቃት ብቻ አይደለም፣ ያንድን ከባድ ጥያቄ የመመለስ ጥማትም ጭምር ነው። አርኪሜዲስን ዮሪካ ብሎ ያስጮኸው የደስታ ስሜት ብቻ ሳይሆን የንጉሱን ከባድ ጥያቄ የመመለስ ኃላፊነትና ጭንቀት ላይ ወድቆ ስለነበረ ነው። ዶክተር ኢንስፓይሬሽን ሁልጊዜ ለበጎ ብቻ ነው የሚውለው? ጥሩ ጥያቄ። ኒኩለር የተጠነሰሰው ዓለምን በኃይል ለመቀየር ታስቦ መጨረሻው አላማረም እንጂ። ኢንስፓይሬሽን ኃይል፣ ያንን ኃይል ለበጎ ዓላማ ወይም ለጥፋት ትጠቀሙበታላችሁ የሚለው ግን የእናንተ የሞራል ምርጫ ነው። ያው አሮጌው ካላስኬደ አዲሱን መንገድ ለመምረጥ ትገደዳለህ። ያ ግዳጅ ነው ትላልቅ ግኝቶችን ያስገኛል። ወል በሚቀጥለው የእናንተን ልምዳችሁን ታካፍሉናላችሁ። ልዩ ውሳኔ እንድትወስኑ ኢንስፓየር ያደረጋችሁ ምን እንደሆነ ይዛችሁ ትመጣላችሁ። ፍቅር፣ በቀል ወይስ ስጦት? have a good day። ከልጅቷ መሰወር ጋር በተገናኘ መረጃው ሊኖራቸው ይችላል ብለን የምንገምታቸውን ሰዎች በሙሉ ቃል ተቀብለናል። ራሷን አጥፍታለች ተብሎ ከመወራቱ ውጪ ስለማሟቷ የሚገልጽ የተገኘ ማስረጃ የሚሆን አስከሬን ግን አልተገኘም። በጥቅሉ ሞታለች ብሎ ለመወሰን የሚያስችል መረጃ አልተገኘም። ከአሁን በፊት ያለው ማስረጃ እንደሚያሳየው ከሆነ ሆራይዘን ዩኒቨርሲቲ የሚባለው ዩኒቨርሲቲ ውስጥ የሚማሩ ተማሪዎች በተደጋጋሚ እንደሚሰወሩና ራሳቸውን ማጥፋት የተለመደ ባህል እንዳደረጉትም ለማወቅ ችለናል። እስካሁን ድረስ ጠፍተዋል ወይም ተሰውረዋል ከተባሉ ተማሪዎች መካከል በህይወት አንድም ሰው እንዳልተገኘም አረጋግጠናል። ስለዚህ ዩኒቨርሲቲው በልዩ ሁኔታ ሊፈተሽ ይገባል። ጥሩ አባላት መድቡና ስራቸውን ቀጥሉ። ኬዙን ያስኩት እኔ ስለሆንኩ ሽፋን ተሰጥቶኝ እኔ በመደብ ጥሩ ነው። የእህት መጥፋት ስሜትን እንደሚጎዳና እንደሚረብሽ ይረዳል። ግን ሙሴ ይሄ የስራ ጉዳይ ነው፣ ስሜታዊነት አያስፈልግም። እንደዚህ አይነት ሚሽን ምን ያህል ጥንቃቄ እንደሚያስፈልገው መቼም ላንተ አልነግርህም። ስለዚህ እናንተ ኬዙን ከላይ ሆናችሁ ብትመሩትና ሌሎች አባላትን መድባችሁ ብትቀጥሉ መልካም ይመስለኛል። ትክክል ነው ኮሚሽነር። ኬዙ ውስብስብና ከፍተኛ ጥንቃቄ የሚያስፈልገው ስለሆነ በሲኒየር አባላት ነው እንዲሸፈን ያሰብነው። የመስከረምን ዳና ከመፈለግ ባሻገር ተሰውሮ መቅረትና ራስን ማጥፋት ተራ ልምምድ ሆኖ እንደ ባህል የተቆጠረበትን ስነ ልቦናዊ ምክንያት ቀረብ ብሎ ማጥናት በጣም አስፈላጊ ስለሆነ ነው። ከሱ ይልቅ በአንደር ከቨር የተሻለ ልምድ ስላለ እኔ በመደብ ውጤታማ ይሆናል። ጥሩ። ስለዚህ ኬዙን አንተ ምራው፣
እንዳልከው አንደርከቨር ኤጀንቱን አንተ ያዘው። ይሄ ነገር የመጨረሻ የተባለ መቼ ነው ግን ጥሩ ዕቃ አቅርበህ የምታስተካክለው አቶ ማትያስ? በሚቀጥለው አስተካክላለሁ። ምን አባት ይላድርግ? አንድ ላይ የተጫነ ዕቃ እኮ ስለሆነ ነው እዛው ኮንቴነር ላይ እንዳለ በሰበሰብኝ። ምን ምርጫ አለ? አሁን ይህን ከተረከባችሁ በዚህ ጉዳይ ከአንተ ይነጥለኝ፣ ሁለተኛ ፊት አልቆምም። ባለፈውም እኮ እንደዚህ ነው ያልከኝ። ከአንተ ይነጥለኝ ነበር ያልከኝ። ይሄ ነገር ሲደጋገም ከተራ ግዥነት አልፎ አሁን ውስጤን እየሞገተኝ ነው። ያውን እሱም ግድ የለም ግን ከፍ አድርገው 40 ይሁን። 40 ሚሊዮን ለአንተ ሰጥቼ ለእኔ ምን ሊተርፈኝ ነው? ስራ እኮ እንደምታስበው አይደለም አቶ ጎሳዬ። እንደው ቤት ውስጥ ከምቀመጥ ለመንቀሳቀስ ብዬ ነው እንጂ ምንም እኮ ትርፍ የለውም። በእውነት በጣም አደገኛ ሰው እየሆንክ ነው። ምን አይነት ፈተና አስገባው እግዚአብሔር። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ይሄ ነው ገንዘቡን እንዲከፍሉ ሳይሆን ቤቱን መረከብ ነው አይደል ዓላማችን። በዚህ ውል መሰረት ያለምንም ከልካይ ቤቱን መረከብ እንችላለን። ራሱ የፈረመችበት ሙሴ ተፈታም አልተፈታም ምንም መፍጠር አይችልም። በዛ ላይ የባለፈውን ወር ክፍያ አልከፈሉም። ስለዚህ
በገቡት ቃል መሰረት ግዳጃቸውን አልተወጡ። ይህን ሀሳብ በአስቸኳይ እርምጃ መውሰድ ትችላል። የተማሪዎቹ መመርመር ብቻውን ካምፓስ ላይ የሚያመጣው ጉዳት የለም። ፖሊስ የራሱን ስራ ይስራ። እስካሁን ባለኝ መረጃ መሰረት እኛ ላይ የሚያመጣው ምንም ስጋት የለውም። እንዴታ አዲስ እንቅስቃሴ ካለ በአስቸኳይ ሪፖርት አድርጋለሁ። እሺ Matt, you don't know who I am. You don't know what I'm capable of. ማቲ፣ እሺ እባክህ ቁጭ በል። ሰላም ነው? እንዴት ነህ? ምንድን ነው እንደዚህ ያስፈነጠዘ? አቶ ጉሳይን ጉዳይ እንደምንም ብዬ ጨረስኩት። አዲስ ፔን። ኧረ እባክህ እንዴ! እንዴት? እኛን እኮ በጣም አስቸግሮን ነበር። ቀላል ሰው አድርገኛል። ቁልፉን ካገኘ የማይከፈት በር የለም። ኤኒዌይስ ትንሽ ተረጋግተን የማውራት ጊዜ ስላገኘን ችግሬን ማስረዳሁት። አንተ ግን በጣም ተባባሪ ሰው ነው። እሱማ ነው። ስንት ነገር አብረን እንዳልሰራ ድንገት ተነስቶ ገገማ ሆነ እንጂ። ለመሆኑ ምንድን ነው ችግር ያለ ግን? ዲያቭ ቻንስ ታክ ቱ ስንት ነገር አብሮ እንዳላቦካ ድንገት ተነስቶ ህሊናዬ፣ ሃይማኖቴ፣ ቤተሰቤ ማለት አልጀመረም። ካምፓስ የሚል ስም እስኪያስጠላው ድረስ ነው ለማግባባት የሞከርነው፣ ግን አልተቻለም። ኤኒዌይስ የጠይቀውን 40 ሚሊዮን ሰጥቼዋለሁ። አሁን የቀረው እናንተ ጉዳዩን ተከታትሎ መፈጸም ብቻ ነው። 40 ሚሊዮን ብር ሰጠው? አዎ ምን ነው ችግር አለ?